የናታንና የዳጣየን ጉዳይ ደረጀ ሰማ። ምንስ ውሳኔ ወሰነ? ደረጀና ማርታ ደግሞ ውሳኔያቸው ወዴት አመራ? ደረጀ ትልቅ ወጥመድ ውስጥ ገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ዝግ ይበል። ቻናሉ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁሉ የምታደርጉኝ አመሰግናለሁ። እንግዲህ የአቤጌል ክፋት ወደ አባቷ ወጥመድ እየመጣ ነው ማለት ነው። ባለፈው እንግዲህ ደረጃ አባቷ ወደ ውጭ ሄዶ ለስራ በሄደበት ሰዓት ናታንና እንግዲህ ዳጣየን ፍቅር መግባታቸው ይታወቃል። እንግዲህ ያንን ያጠፉባትን መረጃ አጥፍተውብኛል። ሁለተኛ ዳጣና ናታን ፍቅር ጀምረዋል ብላ ለአባቷ ለመናገር እንግዲህ ከውጭ ከመግባቱ ድካሙን እንኳን ሳያርፍ ለመናገር አኩርፋ ነበር። ማነው ይሄ ደግሞ ይዘው ይዞላት የመጣን ማስታወሻ ምናምን ነገር ለሱ ብቻ ነበርና እንግዲህ ደረጀ ቁጭ ባለበት ሰዓት ድካሙን እንኳን ሳያልፍ ለመናገር አንድ ሁለት እያለች እናቷ ማርታ እንዳትናገር ያርፈሽ ተቀመጭ እያለኝ ብትላትም ነገር ግን እሱን ተመናደድና ነገር ተመላኮስ እንግዲህ ወደ ኋላ አላለችም። እብድ የሆነች ልጅ ማለት ነው። ምን ሆነች ነው ግንባርሽ የማይፈታው? ዛሬ እንኳን ማስቂው ለዳታም ለናታም ለውሃም ለማንም አላመጣም። ለአንቺ ግን የምፈልጊውን ነገር አምጥቼልሻለሁ። መቼ ነው መስቂው? ቆይ አንቺ ልጅ እያለ ቢላትም ምን ሆነች ነው እዚህ ቤት ብዙ ነገር ተፈጥሯል ብላ እንግዲህ የውሃዬን ያጠፋችውን ነገር ተናግራ ውሃ ደግሞ ዘላ መለጠች ማለት ነው። ምስኪን ስታሳዝን ግን አይ ውሃዬ ከዛ እጅ የተረገመች ቢገር እንግዲህ ታስመታን ነበር ግን አመለጠች። ማርታና አንዱም ደረጃ ተጣልተው ነበር ግን አረጋጋችሁ ማለት ነው ማርታ። ከዚያም ሌላ ጉድ አለ ብላ ደግሞ አሁንም ነገር ልትለኩሰው ስትል አባረረቻት ማለት ነው እናይቱ ማርታ። ከዛ ግድም ሂጅ ብላ ታጠገቡ አባረረቻት ማለት ነው። ናታና ዳጣዬ እንግዲህ አብረው ፍቅራቸውን እያሳለፉ ይገኛሉ። የጭንቀት ፍቅርም ቢሆን እንግዲህ ናታም ከዛ ቤት አትወጭም ደረጀን እለምነዋለሁ አባዬን እያላት እያበረታት ነው። እንዲሁም ስለ አባትሽ ስለ እናትሽ እናቴ ብትሆን በጣም ነው ግን ያሳዘነች ዳጣዬማ እናቴ ብትሆን ለእኔም ትጠግንልኝ ነበር እንደዚህ እሷ እኮ እናቷ ናት አቤጌል ልጇ ናት እያለች ስትል በጣም ነው ውስጥ የነካችው። እናቷ አጠገቧ ተቀመጣ እሷም እናቴ ትላለች ነው ዛሬ ስለ እናትሽ ታወሪኛለሽ ብሎ ነበር ግን ስለ አባቴ ነው ማወራ ብላ እንዲሁም ደረጃ አባቷ እንደሆነ እየነገረች ነበር። እሱ ደግሞ ያው አላምንም አለው ሚስጥር ስላልገባ እና እሷ ግን እየነገረችው ነበር ማለት ነው። ቤተሰቦችሽን ታስታውቂኛለሽ እኔ ማስታወቅሻለሁ እያላት ነው እንግዲህ ሰላምዬ ደግሞ አትወጭም ከዚህ ቤት ተወጣች ደግሞ የሆነ ሚስጥር ነገርሽ ነው የምትወጪው እያስጨነቀችን ነበር። አሁንም ማን ነው እንግዲህ ሰላምም ልጇን ለማግኘት ጓጉቷ ነው እንደዚህ የምትላት። እንዲሁም ደግሞ ናታንን ልጅነት እንዳያሞኝሽ በሰርግ ድል ብለሽ ማድረግሽ እንታይ ነው የምፈልገውና እንድትጋቡ ነው የምፈልገው እያለ የጠነከረቻት ነው እንግዲህ ሰላም ማለት ነው። ዳታና ናታ እንዲጋቡ ትፈልጋለች ማለት ነው። በጣም ደስ ይል ነበር ግን የናታና የዳታ ቢገል እንግዲህ ወጥመድ ሆነባቸዋለኝ። እንግዲህ ማርታ ለደረጀ የናታንና የዳጣዬን ቅርርብነት በቀደም ነግሬህ ነበር። አሁንም ቅርርብነታቸው ያው ነው። እነሱን ስታይ ነው ደግሞ ይችኛት የምትነሳው። ስለዚህ ዳጣን ቤት እንከራይ እነሱ አካባቢ እናግዛትና እንትወጣ ነበር ያለችው ማለት ነው። ይህን ደግሞ ሊቀበለው አልቻለም መቼም እሱም ልጁ ናት እና አያደርገውም እና እንዴት ያደርጋል ይሄን ነገር ማለት በጣም ነበር የተጨነቀው። ወደ ውጭ ትላክ አቤጌል ነበር ያለው እሷ ደግሞ ልጄ ጭቅጭቋም ይናፍቀኛል ማን አለኝ ለሰው ልጅ ብዬ ልጄን ተቤት አላባረርም ማለች ማለት ነው። ብቻ ከባድ ነው። እኛ ለቤተሰቦቻችን ጨቅጫቃም ብንሆን መጥፎም ብንሆን አመለኛ ብንሆን ለነሱ ግን እናስፈልጋቸዋለን ማለት ነው። አንድ ልክ እንደ መልካም ነው የሚሆንና ጭቅጭቋም ይናፍቀኛል ነበር ያለችው ማለት ነው። ውጭን ተውና እንደ ለመፍትሄ ካለ አምጣ ነበር ያለችው። ዳጣም እንግዲህ ቤት ልከራይልሽ ነው በቃ ማርታ እንደዚህ ብላለች ስላት በጣም ነበር ያለቀሰችው።
እኔ ቤት ፈልጌ ሳይሆን አንተን ቤተሰብ ፈልጌ ነው የመጣሁት ስትለው ልቡ በጣም ተሰማውና በጣም ሀሳብ ውስጥ ገባ ደረጀ ማለት ነው። በዚህም የተነሳ እንግዲህ ዳታ ላይ አሁን እና ናታ ደግሞ ስለወጣሽ እኔም እወጣለሁ ግን ለደረጀ እናስረዳዋለን እያለት ነው። ናታንም ደግሞ ለአባቱ ንገረው። ሁለተኛ ደግሞ የናታን የዳታየን እንግዲህ ወይም ደግሞ ናታን ማስወጣት ነው ያለብን። እሱ እኮ ያደራ ልጃችን ነው እያል ከዚህም ልጄ ናት ይችን እሷን እኮ ናታን ደግሞ ያደራ ልጃቸው ምን እናድርጋለን ብላ መፍትሄ አምጣ ስትለው እንግዲህ በጣም አሰብ ገባ ማለት ነው። ያው ዳታም መውራት አስፈልግም እነዚህ ማለት እንግዲህ በጣም ሲያስብ በቃ ሁሉም ቅርብ ይዘው ቤታቸው እንደሆኑ የሆኑ ጨረሱ ሲፈልጉ እኛን ትስጥሻለች ናት አንፈልግም ማለት ነው። ግን ለአባቷ ደውለህ ንገረው በቃ ምን ሆኖ ነው የሚያስተካክል ልጅ የማይጠይቃት ከዛ ቁጥሩ ስጠኝ ደውዬ እጠይቀዋለሁ ብላ ሌላ ወጥመድ ያመጣችበት ማለት ነው። ደረጃም ደነገጠ ማለት ነው። ከባድ ነው። ወጥመድ እየገባ ነው ደረጃ ማለት ነው። ምክንያቱም ደግሞ የአባቱን ቁጥር አምጣ ስትለው እና እኔ ልገናኝ ስትል ምን ሊላት ነው? ብቻ ከባድ ነው። ግን አቤጌል ሸሩ አሁንም ከባድ ዳታና ናታ እንግዲህ በአንድ ሆነ መሟገት አለባቸው ብዬ አስባለሁ ማለት ነው።